አባስቲ ጀምሩት እስቲ ይሁን ጉዳይ ባንቱ ነው አይደለም አንቱ ነው አስጀምሩ አንቱ ነው አረ አንቱ ይያለው እንዴት ነው አንተ እስቲ አስጀምረው ጀምሩ አንቱ ጀምሩ እሰው ይሻላል እንዴ አኛው አንቱ ይሻላል አረ ተው እኔ ላይ ጣላችሁ ታደረው አንቱ ይሻላል ብላችሁ ነው አንቱ ነው መርሐባስቲ እንደው ቢስሚላህ እስቲ ነገሩንም ያለ ሀግረውና ዛሬ እንግዲህ በልጆቻችን አሰባስበናል እንግዲህ ወደ ጉዳያችን ተመግባታችን በፊት እሷም ዋሷን ታቅርብ እሱም ዋሱን ያቅርብ ከዛ በኋላ ወደ ጉዳያችን እንገባ ይሆናል አይደል እንዴ አባ እንደዛ ነው የሚሆነው አሁን እነሱ እንዲያሏችሁ አንተም አንቺም መጀመሪያ ነገራችሁን ተማፍሰሳችሁ በፊት ዋስ ምትጠራላችሁ እንግዲህ ታላችሁማ አቶ አያሌው እሳቸው ቢሆኑኝ ምን ይላሉ መንገዶኝ ልጄ አንቺሳ እኔ ጌትነት ይዋሰኝ ይሄም አይሆንም ያንቺው አካል እኮ ነው ወንድምሽ ነው ይሄም አይሆንም ሌላ ይልቅስ መታዘጋጅት አለ ሌላ አዘጋጅና ቶሎ ወደ ጉዳያችን እንግባ ዲግ እንግዲያስ ጋሽ ይወዱ ይዋሱ ዲግ ዋሳለው ዲግ እንግዲህ ዋሶቹም ዋስኖናለን ብላችኋል አይደለም አዎ እንግዳስ እንግዲህ ፈጣሪ ነገሩን ቀለል አድርጎና ወደ ጉዳያችን እንግባ እንደው ልጆችዬ እንደው በዳይ ማን ነው ተበዳይ ማን ነው እንደው ምን እግር ጣላችሁ እኛንም ዛሬ አሰባሰባችሁ እንደው ምን አጋጥሟችሁ ነው እስቲ ለኛም ለፍርድ ቀለል እንዲል እንደው ግልጥ አድርጋችሁ ነገሩን እስቲ ያለውን ነገር አባቴ እኔ ምኑን አውቄው ተበደልኩ ያልኩ እሷ ትናገሪ እኔ ምኑን አውቄው ተቶኛል እንደ በፊትም አይደል እኔ ተቶኛል ፍች ነው የምፈልገው ነገሩን አዲፋፈነው ማለት አስ በነገሩን አሁን ተሰርታ መሰረቱ አድርገሽ አፍሰሽ እኔ ብቻ ነው የምፈልገው ሌላ ምንም አልፈልግም ፍች ነው የምፈልገው ልጅዋ ይሄ እኮ ለኛም ለፍርድ እንደው ግድግዳ ነው ያቆምሽብን እኮ አይሆንም ነገሩን ግልጥ አድርገሽ ንገሪና እኛም እንድንወስን እናንተም ምንድነው ፍቺ ሰው አይደለም እንኳን ሰውና ሰው ድንጋይና ድንጋይ ገጨለም ወይ ነገሩን ግልጥ አድርገሽ ንገሪና እኛም እንመካከርበት እናንተም ወደ ቤታችሁ እንድትመለሱ እስቲ ትቶኛል ምንድነው ፍቺ ነው የምፈልገው ድርቅ ያለ ነገር ሆነብኝ ልጅዋ እስቲ ለስለስ አድርገሽ ያለውን ነገር ንገሪኝ እስቲ እኔ ምንም የምናገረው የለም እንደዚህ ብላችሁ አፋቱ ፍች ብቻ ነው የምፈልገው ምንም አልነገር የለም የምናገረው አንተ አባስቲ ይሁን ጉዳይ እስቲ እንደው ተለቅ ብለን ነውና እስቲ ታርሆነ ወንድምየው የሚያውቀው ነገር ታለ እስቲ ያብራራል እስቲ አይሻል በቅርብ የሚያውቃት ወንድሙ አይደለ የቤታቸው ቅርብ እንግዲህ እሱ አይደል በለስቲ እሱ ይናገር እንግዲህ ጉዳዩን እሷ እንደዚህ ታረገኝ አዎ እውነት ነው እሷማ እንዲያፈነችው ጉዳዩ እስቲ ልጅዋ እስቲ የምታውቀው ነገር ታለ እስቲ ነገርን እሷ ዝግድግድ ታረገችው እስቲ አንተ የምታውቀውም የሰማኸው ነገር ታለ እስቲ ነገርና እኛም ጊዜያችንን አንግደል ኧረ እኔም እንደናንተ ነኝ የማውቀው የለኝም እንደው በየሰዓቱ በየወቅቱ በቃ ትመጣለች አፋቱ ነው እኔ እንደው ምንም ግልጽ ይሆነልኝ አሁን ትናንትና ነው ያላሰብኩትም በቃ ምንም እንደናንተ ነው ትናንትና ማታ ላፈችብኝ አሁን ዛሬ መጣሁኝ ገና እንደናንተ መስማቴ ነው ጉዳዩ እስቲ ያው መቼም ተበደልኩ ብላለች አንተም እሱም በዳይ ነው እያለች ነው እስቲ እንደው የምታውቀው ነገር ታለ የዘነጋው ነገር ታለ እስቲ እንደው ነገርና አሬ የለም አባቱ እኔ እንደሆንኩኝ ታስራ ወጣለሁ እየሮጥኩኝ ቤት እኔማ መሽበት የለኝ እኔ ታቆኛላችሁ እንዴው ታታውልና ተውሃውች እኔ ማመሽበት ጉዳይ ግን አንተ አልኔ ምን አሉ የሌላ ጓደኛ የሚባል ነገር እንዴ እሱ የሚባል ነገር የለም እሱማ ጠባው ሰበብ ይሆን አገር ያወቃል ነው እኔ ሰራንም ነው ተርሻስ መጣ እሱ ጋር ነው ምን አራታችንን በሰላም አብረን ነው ምንበር እንደው አባቶች እንደው ብቻ እናንተ ታውቃላችሁ ተበደልኩ የምትለው ነገር ተናገርና እንግዲህ እንደው የምትሉብኝም ፍርድ ካለ ፍርዱን እቀበላለሁ አዲያማ ምን እላለሁ አዲያፈኑት እሷም እንዲሁ ዲፈንስም ዲፈን ያለው ነው እስቲ ይሄን ነገር እንደው ለየብቻ አይሻልም እንደዛ ነው እንጂ እንግዲህ ሌላማ አይደለም እስቲ ልጆች እስቲ ገለል በሉና ስንጠራችሁ ተመጣላችሁ እስቲ ገለል በሉ አሪያ
ዝም ብሎ ወይ ደብድቧት ቢሆን እሱም አልደበደብኩም ወይ እሷ ደግሞ ደብድቦኛል ብትል ነገሩን ለምንድን ነው የምትደበድባት ለምንድን ነው መመታት እንላለን። አሁን ነገሩን አልናገርም ማለት ታዲያ እንዴት አድርገን እንደው በጥርጣሬ እንደው እንጂ ነው ለማለት እሱ ይሻላል። እስቲ እንደው በሐሳብ ዴና ነው። አዎ እንደው እኔ እንደው ዝም ብዬ ሳይው መናገር የምትፈልገው ነገር አለ ግን ያዛርጓታል። እንደው ታያት እንደው ነገር አስሯን እንደው ታያት ዝም ብዬ የሆነ ታያማ ዝም ብሎ እንደው አፋቱኛል የለም አፋቱኝ እንደው ዝም ብሎ እኮ የለም ወንድሟ ወይ ታወቀው ጉዳዩን እንኳን ወንድም በተቃል ብለው ነው ያፋቱት ሁለቱ። አሁን እኮ እንደው እኔ ግራ ተጋባኝ ነገር አፋቱኝ ትላለች። አፋቱ ትላለች። አፋቱኝ የሚባለው ታያ ነው ዝም ብሎ ገመድ እንደው ያው ትዳር ደግሞ ይገርመኛል። አሶማ ዘባኑ ማለት ግን ላይ የታሰረ ገመድ ይመስል ዝም ብሎ አፋቱኝ አለን። ዘባኑ ጅን ነው ችግሩን ታይቶ ተመርምሮ እንዲው ምንድነው ችግሩ ምንድነው ተብሎ ነው እሱም መበላት ነው መተኛት ነው አለ። እሷም እንዲው ምን እንዲው እኔ እንዲው ምንም እሱ እንዲው የታየሁትን እሱ ማንቱ እንዲው የታየሁትን እስቲ እንዲው እንግዲህ እኒህን ልጆች እንግዲህ ያው በቅርብ አይደለም የአካባቢያችን ሰዎች አይደሉም። በቅርብ እናውቃቸው የለም። እንግዲህ ሰውየውም የሚለፋ የሚታገል ቤቱን ቀጥ አድርጎ ያዘ ሰው ነው እንግዲህ አይደለም። ማን ብሎት ደግሞ ለቤት አዎ ይሄ ነገር እንግዲህ ሀገር ያወቀው ፀሐይ የሞቀው አይደለም። እንግዲህ እኔ እንደ ጎደለ ነገር የሚታየኝ ምንድነው ይሄ ሰውዬ እህልና ሀበልቼ ለጥ ነው የምለው ተሰራ ወደ ቤቴ ነው አይደለም። እንግዲህ ቤቴ ነው አለስማ መተኛው እሷም ጋር ያየሁት ምንድነው ያው ሴት አይደለችም። ያው ወንድምየውም እንኳን አላወቀውም ጉዳዩን አይደለም። እንዲህ ያለ ጉዳይ ተነሱ ውጭ ማንም አያውቀውም። ጃል ጉድ እኮ ነው። ስንቱን ትዳር ምስቅልቁልን የሚያወጣው እኮ ነው። እንዲሁ ትልቅ ሰው አየው ወይ እንዲሁ መጣልኝ እንዲሁ አይመሮዬ ላይ አለ እኮ በሉ ያ እንግዲህ ያ ጉዳይ ነው አይደላች ተረዳችሁኝ አይደለም። ያ ጉዳይ ነው እንግዲህ ትቶኛል አለች አይደለም። ሰው የተስራ ደክሞት ይመጣል እንግዲህ የራሱን በልቶ እግሩን ታጥቦ ጠቅልለው ነው ነገር ግዳው የተኛባት ነው። እንዴት ያለው ጉር አሁን እንዲው መዲየብ ላይ እስቲ ቢያደር መዲየብ ላይ ያደረስ ቢሆን አረ እንዲው ገባኝ። አይ አሁን እንዲው ገባኝ ተበራራለኝ። ሌላም ጉዳይ እንዲሆነ ይሄን አንድ ይሄን አንድ ነበር ይሄ ነው ዋናው። ሌላ ጉዳይ እንኳን እንግዲህ ትዳር ላይ ሲኖር ባልየው የውጩን ሴትቷ የቤቱን አይደለም እንግዲህ እንዲህ ደግሞ እናውቃቸዋለን የአካባቢችን ሰዎች ናቸው አይደለም። እንግዲህ እሷን በቤቷ ጎበዝ ናት፣ እሱም በውጩ ቤቱን ቀጥ አድርጎ ይዟል አይደለም። እንዲው እቺናትን ከነምትታየኝ እሷ ላይ ያየሁት እኔ ግን እንዲው ያንቱ አንድ ይዘናል። ግን ደግሞ ወስልቶ ቢሆንስ እሱም አለካ ሁለት ደግሞ እንድንዝብዬ ነው። አረ ልክ ነው አባ ልክ ነው አባ እኔ ተዛ አላሰብኩትም አይደለም። ልክ ነው አባ ልክ ነው። እንዴ ለካነ እንዲህም አለ እንዴት ሆነማ እኛም እንደው ውርዴት ነው ለሱ ብለን እዚህ መቀመጣችን ዞሮ ማለት ነው። ሽማግሌ ተብለን አንዴ ተቀምጠናል። ሰከን ይፈልጋል ሽማግሌ ማለት ነው። አሁን ተሌላ ሰው ተኝቶ አግንተው ተሆነ አንቆጣው በምክር ቃስ አድርገን ደግሞ ሌላ ቦታ የማይሄድበትን ነገር መፍጠር ነው። እንዲሁ ተጮህንበት ነገሩ እንዳይባባስ ብዬ ነው እኮ ሰው እሱ ልክ ነው። አሁን ሰዎች ወልዷል ከብዷል አይደለም እሱ ልክ ነው። ይሄ መች ይጠፋል ብለው ነው እንዲው ወንድምየውን ጠርተን ትንሽ እንጠይቀው ወይስ እንዲው እንዴት ይሻላል? እንደዛ እስቲ መጀመሪያ ወንድምየው እንጣና አንዳንድ ሐሳቦችን እንሰብስብ። ወንድምየው እንግዲህ አሁን ታገለሉም በኋላ እኮ ታውጋው ትሻለች ነገሩ እንዲገራል ታውጋው ትሻለች እና ስለዚህ እንደው የሱ የሚጠራን አንዳንድ ነገሮችን ጠይቀውና አልሆነ እነሱን በፈርጣቸው ጠርተን
ሐሳባቸውን ሰብስበው እኛ ወደ ውሳኔያችን እንሄዳለን። አቤት ና እስቲ ና አንተ ብቻ አዲስ ነገር ታለ ብለን እኮ ነው እንደው መጀመሪያ እነሱ ጋር ከመድረሳችን በፊት በአዲስ ሹክ ያለችም ነገር ታለ ነገርና ነገሩን አግራርተነው በጊዜ ወደ የቤታችን ብንሄድ አይሻልም? ይሄው ነው ያው እንደው ምንም ግልጽ አድርጋ ልትነግረኝ የፈለገችው ነገር የላት። እንደው ነገሩ ብቻ አለያዩኝ መለያየት ነው የምፈልገው እያለች ነው። እኔ እንደው በተዳዳራቸው መካከል ምን እንደገባባቸው አላውቅም። በቃ መለያየት እፈልጋለሁ። በቃ እንዴት ያለው ጉሮ ዙሮ ማለት ነው። ዙሮ አንተ አሁን እዛ ለነሱ ተቀርባለህ፣ ከኛ በላይ አብረህ ትውላለህ፣ ትጠጣለህ፣ ታድራለህ። ታዲያ እንዲሁ አንድ ፍንጭ አታጣም። እኛም ደግሞ የራስ አባት ወይ ነን እዚህ ተቀመጥነው ለማስታረቅ ነው፣ ሌላ ጉዳይ አይደለም። በል አንተ እንኳን ተናትበለን ንገረን። ልጅ ጌታነ እኚህ ሰዎች ወልደዋል ከብዷል አይደለም? አብረው እንዲዘልቁ ነው የምንፈልገው። ምነካ እንግዲህ አብረው እንዲዘልቁ ነው የምንፈልገው። እኛም ችግሩን ለመፍታት ነው አይደለም እዚህ የተቀመጥነው። እንደው ምንም የሚያሳፍር ነገር የለም። ሚስጥሩ እኮ እኛው ጋር ነው የሚቀረው። እንደው ያለች ነገር ታለ ሹክ ያለች ነገር ታለ አባቶቻቸው አይደለም ገበናው እኛ ጋር ነው የሚቀመጠው። ንገረን እስቲ። አዎ እንዲለያዩ አልፈልግም። ተዋልደናል። እውነት እንግዲህ ከዚህ በኋላ እንዲለያዩ አልፈልግም። ግን እንደው በቃ ምንም ግልጽ አድርጋ ልነግረኛል። እኔ በተቻለኝ አቅም እሷን ለመጠየቅ ለማጣራት ሞከርኩ። እንደው ነገሩን ስብስብ ባረገችው ምንም እኔ ግልጽ አድርጋ የነገረች በላይ እንደው ተጎረቤት ተቅርብ ውሽማ ነገር አለ ይሁን እሱ እንደው አይ ነገሩን እንትን ለማለት ነው ወዲህ ቀረብ ለማለት ነው። አንተው ተሻለናል ብለን አይደለም እንደው ምን አለኝ እንደው ምን ከፋኝ እንደው ምንም እኔ እንደው ወጥቶም አቃቸው ፍቅራቸውን ይሄው ሶስት ልጅ ያሳደጉ በቃ እስከዛ ሰዓት ድረስ ፍቅራቸው ነው ማለት የና ተስማምተው እየኖሩ አሁን በመሃል ምን እንዲገባባቸው አላል እንደው አላየውኝ ማለት ይሄን ነገር ምን አልገባኝ ደግ እሷው ተሻለና ደግ እንግዲህ ጌታን እሷን እንጫባ እንግዲህ ይሄ ልጅ ምንም የሚያውቀው ነገር ያለ አይመስለኝም። እንግዲህ ባለው ጉዳዮችን በየተራ እንጥራና እነሱም ፍርጥርጥ አድርገው ይንገሩን አይደለም እንዴ? እንግዲህ አብረው መዝለቅ ከፈለጉ ፍርጥ አድርገው ይንገሩን አይደል? ይሄው ነው እንዲያናርግና በል እስቲ እንደው እህትህን ጥራት እስቲ። እንዴት ነው እንደው እስቲ እንደው ቅድም ትንሽ እንደው ቀላል እንዲልሽም ብለን ነው እስቲ በየፊናችሁ ላክናችሁ። እስቲ አሁን አፋቱኝ አይደለም እንዲህ አለቆ ለውሳኔም አስቸጋሪ የሆነ ነገር ሳይሆን ግልጥልጥ አድርገሽ ያለውን ነገር እንግዲህ እስቲ ግልጥልጥ አድርገሽ ንገሪን። እንግዲህ እኛ አባቶችሽ ነን እንግዲህ የእናንተ ገብና የኛ ገብና ነው። የእናንተ ጉዳይ እና የኛ ጉዳይ ነው አይደለም እንደዚህ የተቀመጠው። እኛ እንግዲህ አብራችሁ እንድዘልቁ አብራችሁ እንድኖሩ ወልዳችኋል፣ ተዋልዳችኋል፣ አብራችሁ እንድታረጁ ነው የምፈልገው። ለዚህ ደግሞ መፍትሄ የሚሆነው ያለውን ችግር ግልጥልጥ አድርጋችሁ ሲነግሩ ነው። ተደፋፈነም አይሆንም። ዝም ብሎ አፋቱ ደግሞ የለም። አባቶችን ትልቅ ሰዎች ነን። እንግዲህ እስቲ ያለውን ነገር ንገረኝ። ምናልባት ያው አንተንም አፍራ አንተንም ፈርታ እኮ እንደው አታወጣ ይሆናል። የቤታችሁን ጉዳይ እናወጣም። እዚህ ሆኖ የሚቀረው ጉዳዩ ችግራችንን ፍቱ አይደል ብላችሁ አይደል የመጣችሁት? ችግራችሁ እንዲፈታ እንግዲህ ጉዳዩን ግልጥልጥ አድርጋችሁ ንገሩን። እኛም አንጉላላ። እኔ ምንም የምናገረው የለም። ሁለት ሴት አንድ ቤት አይደል? ምን አልሽ ልጄ? ኧረ ወዲህ ነው ነገር